የአዲስ አበባው ሰው በአስመራ Ladies and gentlemen, welcome back to beautiful Ethiopia. Right now I am in Addis Ababa. ከአዲስ አበባ በጀዳ ዞሮ አስመራ የገባው ታዛቢ As I'm traveling all the way from Addis Ababa to Jeddah, and then from Jeddah I'm gonna travel all the way to Asmara city, which is the capital city of Eritrea. የአስመራው እንግዳ ከኤርትራ ከወጣ በኋላ No. Azerbaijan. Japan? No, Japan. Azerbaijan. ከአስመራ ወደ አዲስ አበባ This one is actually the museum, science museum of Ethiopia here in Addis Ababa. ዜግነቱ ከአዘርባይጃን የሆነውና ሀገራትን እየጎበኘ በራሱ የዩቲዩብ ገጽ የጉብኝቱን መረጃዎች የሚያደርሰው ዳውድ አኩንዳዛዳ የተባለው ዩቲዩበር በኢትዮጵያ በአዲስ አበባ ቆይታ አድርጎ ከዚያም ወደ ላሊበላ በመሄድ ጅዳ ተመልሶ በመጨረሻውም ጉዞውን ወደ አስመራ አደረገ። በዩቲዩብ ላይ 987,000 ተከታዮች ያሉት ዳውድ በአዲስ አበባ በነበረው ቆይታ በከተማዋ እድገት፣ በሆቴሎቹ የጥራት ደረጃና መስተንግዶ እንዲሁም ሌሎች እንቅስቃሴዎችም አድናቆቱን ገልጾ ወደ ላሊበላም ጉራ በማለት ያለውን ሁኔታ በእጅጉ ካደነቀ በኋላ ሊታረሙ ይገባቸዋል ያላቸውንም ጉዳዮች በተመለከተም የእርምት ሐሳቡን አስቀምጦ ነው ወደ አስመራ ያቀናው። ዩቲዩበሩ ዳውድ ወደ አስመራ ከሄደ በኋላ የገጠሙት ሁኔታዎች ግን በእጅጉ አስገርመውታል። ወደ ኤርትራ ሲያመራ 82ኛው መዳረሻ የሆነችው ሀገር መሆኗን ሲገልጽም ይሰማል። አስመራ በነበረው ቆይታም አንድ ክፍለ ዘመን ወደ ኋላ ተመልሶም ዓለምን በምን መልኩ ትኖር እንደነበር ለማሰብ የተገደደበት ሁኔታ እንደገጠመው ትዝብቱን በዩቲዩብ መረጃው ላይ አስቀምጧል። በኢንተርኔት በተሳሰረው ዓለም ላይ በኤርትራ ኢንተርኔት የለም። ኤቲኤም የሚባል ነገር አይታሰብም። ሁሉም ነገር ጸጥ ረጭ ያለበት ሀገር ነው። ቱሪስቶች አስመራ ኤርፖርት ከደረሱ በኋላ የኢንተርኔት አለመኖሩ ፈተና አንድ ብሎ የሚጀምረው ገና ኤርፖርቱ ላይ ነው። ሁሉን ነገር ጨርሶ ከኤርፖርቱ በመውጣት ወደ ከተማዋ ለመግባት ከ2 እስከ 3 ሰዓታት ይፈጃል። በኤርፖርቶች ሰዓታትን ማሳለፍ የተለመደ ቢሆንም የአስመራውን ለየት የሚያደርገው ኤርፖርቱ እንደ ሌሎቹ ሀገራት ኤርፖርቶች ሳቢና ሌሎች ብዙ ሰዎችም ስለሌሉበት ቆይታው ለድብርትናም ለብቸኝነት የሚዳርግ መሆኑ ነው። ይህ ቱሪስት ለምሳሌ ኢንተሪንግ ዘ ወርልድስ ስትሬንጀስት ካንትሪ በሚል ርዕስ በዩቲዩብ ገጹ ላይ በለቀቀው የትዝብት ቪዲዮ በኤርፖርቱ ቆይታ የነበረውን መሰላቸት ለማሳየት ሞክሯል። This is officially the slowest visa process in the world. I've been here an hour and a half. I'm the last person to leave the airport. ዳውድ ገና የአስመራ ቆይታውን አንድ ብሎ ሲጀምር ግርምትን ያጫረበትም ይህ ጉዳይ ነበር። እናም ካሜራውን ይዞ አስመራ ከተማን መዞር ጀመረ። አዲስ አበባ እስከ 44ኛ የኢትዮጵያ ንግድ ባንክ ዋና ቢሮ ካለበት ሬስቶራንት ጀምሮ እስከ ቅንጡ ስካይላይት ሆቴል የተዝናናው ዳውድ በጀዳ ዞሮ አስመራ ሲገባ ግን የገጠመው ሌላ ዓለም ነው። As I'm traveling all the way from Addis Ababa to Jeddah, and then from Jeddah I'm gonna travel all the way to Asmara city, which is the capital city of Eritrea. መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 317677 0990893344 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። ዳውድ በአስመራ ቆይታው በመገረም በካፌዎች፣ በሬስቶራንቶች፣ በመንገዶችና በተለያዩ ቦታዎች ተሽከረከረ። የሚበቃውን ያክል የቪዲዮ መረጃን ወሰደ። እናም ከኤርትራ ከወጣ በኋላም በእጅጉ በመገረም በ3-4 ክፍሎች በመከፋፈል ቪዲዮቹን ጫናቸው። በኤርትራ ምንም አይነት ኢንተርኔት የሌለ በመሆኑ ወጣቶች ጊዜያቸውን የሚያሳልፉት ፑልና ከረምብላዎችን በመጫወት ፊልም በሲዲና በፍላሽ ተከራይቶና ገዝቶ ቤት በማየት ሳይክልን በመንዳትና በመሳሰሉት ብቻ ነው። እንዲያም ሆኖ እንደዚህ አይነት ሀገር አይሆንም ያሉ ወጣቶች ሀገሪቱን ጥለው በመውጣታቸው ኤርትራ የአዛውንቶች ሀገር ሆናለች።
ዳውድ በአስመራ ቆይታው ያሳየውም ይህንን ሁኔታ ነው። ሰላም ዳውድ ከአስመራ መልስ ቪዲዮዎቹን በዩቲዩብ ሲጭናቸው የሰጣቸው ርዕስም በእጅጉ ከበድ ያሉና የፕሬዝዳንት ኢሳያስ አገዛዝ አንድ የሆነ ቦታ ቆሞ እንደቀረም ሀገሪቱም እንደ በረዶ ተጋግራ እዚያው እንደቀረች በሚገልጽ መልኩ ነበር። ከርዕሶቹ መካከልም በጊዜ ውስጥ ቆሞ የቀረው የአፍሪካ አምባገነን ወይንም this African dictatorship that is frozen in time እንደዚሁም በአፍሪካ እጅግ ሚስጥራዊው አምባገነን መንግስት አሊያም ኢንሳይድ አፍሪካስ ሞስት ሴክሬቲቭ ዲክቴተርሺፕ በሚሉ ርዕሶች ነበር። በርካታ ቱሪስቶች ወደ ኤርትራ በመግባት የተለያዩ የግርምት ቪዲዮዎችን ሰርተዋል። እንደ ዳውድ አኩዛንዳ ግን ኤርትራን በሚገባ በርብሮ አሁን ያለችበትን ሁኔታ በርግጥ ምን እንደሚመስል ቆልጭ አድርጎ በዝርዝር ያስቀመጠ ሰው ግን ያለ አይመስልም። በርግጥ ከአስመራ ውጭ ሄዶ ሌሎች ሀገሪቱን ክፍሎች ያየበት ሁኔታ የለም። የዳውድ ቆይታም አስመራና አስመራ ብቻ ነበር። በርግጥ ኤርትራን ከእግር እስከ ራሷ በመመርመሩ ረገድ ፈጽሞ የሚቻል አይደለም። አንድ ሰው አስመራ ከደረሰ በኋላ ወደ ሌሎች የሀገሪቱ ክፍሎች ዝም ብሎ እንዲሄድ የሚፈቅድለት የለም። ከአስመራ አሰብ፣ ምጽዋ፣ ይባል፣ ከረን ወይንም ሌሎች የሀገሪቱ ክፍሎች እንደ ሌሎቹ ሀገራት ዝም ተብሎ ትኬት ተቆርጦ እንደፈለጉ መዘዋወር የሚቻልባቸው ስፍራዎች አይደሉም። የኤርትራ መንግስት እጅግ ጥብቅ ነው። እንደዚህ አይነት እንቅስቃሴ ለማድረግ የሚሞክር የውጭ ዜጋ ካለ እስር ሊጠብቀው ይችላል። ሌላው ቀርቶ በሀገሪቱ ኤምባሲ የከፈቱ ሀገራት ዲፕሎማቶች ሳይቀሩ ከአስመራ ወጣ ብሎ መንቀሳቀስ የሚችሉት ከከተማዋ እስከ 25 ኪሎ ሜትር ራዲየስ ባካለለ ርቀት ላይ ብቻ ነው። ዲፕሎማቶች ከዚያ ያለፈ ጉዞን አደርጋለሁ ብለው ካሰቡ የግድ የሚመለከተው ክፍል ፍቃድናም የይለፍ ወረቀት የሚያስፈልጋቸው ይሆናል። በኤርትራ መዛወር ለዲፕሎማቶች በዚህ ደረጃ ጥብቅ ከሆነ ለተራ ቱሪስቶች ደግሞ ምን ያክል በእጅጉ ከባድ ሊሆን እንደሚችል ብዙም መገመት አስቸግርም። የተወሰኑ ቱሪስቶች በልዩ ሁኔታ አስመራ ደርሰው ከዛም የወደብ ከተማዋን ምጽዋን እንዲያዩ የሚፈቀድበት ሁኔታ አለ። ያ ያደረጉ ጎብኚዎችም ቢሆኑ ከኤርትራ ከወጡ የሚያሰራጯቸው መረጃዎች በአብዛኛው በአሉታዊነት የተሞሉ ሆነው ይታያሉ። ሌሎች ኤርትራን ከሰሜን ኮሪያ ጋር የሚያመሳስሏት በርካታ ጉዳዮች እንደተጠበቁ ሆነው አንዳንዶች ኤርትራን የአፍሪካ ቀንዷ ሰሜን ኮሪያ የሚል ስያሜን የሰጧትም ከነዚህ ጥብቅ ሁኔታዎች ጋር በተያያዘ ሆኖም ይታያል። በሰሜን ኮሪያ አንድ ሰው ወደ ሀገሪቱ ከገባ በኋላ እንደፈለገ ፊልምን መቅረጽ በሌሎች ሀገራት እንደሚያደርገው በፈለገው ጊዜ ወደ ፈለገው ቦታ መዛወር፣ ዜጎችን ቃለ መጠይቅ ማድረግና መረጃዎችን መሰብሰብ አይችልም። የሰሜን ኮሪያ ዝግ ሀገር መሆን በርካቶች በዚች ሀገር ምን አለ በማለት እየደጋገሙ ስሟን እንዲያነሱ አድርጓቸዋል። North Korea. North Korea. North Korea. North Korea. North Korea. ሰሜን ኮሪያ ከገቡ በኋላ መንቀዥቀዥ ማብዛት አይቻልም። እንደፈለጉ ካሜራ መደቀንም ፍጹም ክልክል ነው። እንደዚህ አይነት ሁኔታዎች ቱሪስትን ለእስር ይዳርጋሉ። እናም ሰሜን ኮሪያ ሲባል ፈተናን ወይንም ቻሌንጅን የሚወዱ ቱሪስቶች ሀገሪቱን ለማየት ቢፈልጉም ያለው ጥብቅ መንግስታዊ ቁጥጥር ህይወትን ለአደጋ ጭምር የሚያጋልጥ ሆኖ መገኘቱ እንደዚህ አይነቱን መዳፈር ብዙዎች የሚፈልጉት ሆኖ አይታይም። እናም የሰሜን ኮሪያን ሁኔታ ለመመልከት ወደዛች ሀገር የሚያመሩ ቱሪስቶች የስልክ ካሜራዎቻቸውን ሲከፍቱና ቀረጻን ሲጀምሩ በብርቱ ስጋትና ጥንቃቄ ውስጥ ሆኖ ነው። 안녕하세요. Hello. Did they let you come down? Are we going back to the bus? Do you know? I don't know. ሆኖም ሁሉም በሰሜን ኮሪያ ቆይታ ያደረገ ሰው በመጨረሻ ፊልሙን ይዞም ከሀገሪቱ ከወጣ በኋላ መረጃዎቹን በፈለገው መልኩ ሲያሰራጭ ይታያል። ድጋሜ ወደዛች ሀገር መመለስ ግን አይቻልም። North Korea, isolated from the rest of the world, ruled by a dictator. በኤርትራም ያለው ሁኔታ በብዙ መልኩ ከሰሜን ኮሪያ ጋር በመመሳሰል ኤርትራ የሰሜን ኮሪያ አምሳያ ናት የሚሉ ቱሪስቶችና ጸሐፊያን በዝተዋል። When you say Eritrea, they always comparing you to Korea. የሀገሪቱ ዜጎች ያሉበት ደረጃ አይታወቅም። እጅግ ሚስጥራዊ ነው። የሰሜን ኮሪያም ቢሆን ተመሳሳይ ነው። ግን እቲ ክዝርዘር ስለ ዘለዎ እዩ ክዝርዘር ዘለዎ እምበር
ኣብ ኤርትራ አንታይና ጽነት ሞን በኤርትራ ዜጎች ዝም ብለው ፊልም አይቀርጹም ወይም ከውጭ ሀገር ዜጋ ጋር ቃለ ምልልስን አያደርጉም። ካሜራን አጥብቀው ይሸሻሉ። በብዙ ጥረት ቃለ ምልልስ የሚያደርጉትም ቢሆኑ ሐሳባቸውን የሚገልጹበት ብርቱ ጥንቃቄ የተሞላበት መንገድም አለ። በኤርትራ የተለየ መንግስትን የሚያስቀይም ነገርን መናገር ያለ ፍርድ ቤት ሂደትና የክስ ሂደት እንዲሁም ላልታወቀ ጊዜ ለእስር ሊዳርግ ይችላል። የፕሬዝዳንት ኢሳያስን ሐሳብ የተቃወሙ የተለየ ሐሳብን ለማራመድ የሞከሩ በርካታ የኤርትራ ዜጎች አንድም ደብዛቸው ጠፍቷል፣ ካልሆነም መጨረሻቸው መቼ እንደሆነ ለማይታወቅ ጊዜ ለእስር ተዳርጓል። ይህንን የሚያውቁት የሀገሪቱ ዜጎች ጎመን በጤና የሚለውን መርጠዋል። በርካታ ቱሪስቶች ኤርትራ ሲሄዱ በሌሎች ሀገራት የማይታዩ በርካታ አዳዲስ ልምምዶችን መጋፈጥ የግድ ይላቸዋል። የመጀመሪያው ኤርትራ ውስጥ የኢንተርኔት አገልግሎት ዝግ መሆኑ ነው። አንድ ቱሪስት ኤርትራ ምድር ሲገባም ከመላው ዓለም ጋር ሙሉ ለሙሉ እንደተቆራረጠ ያውቃል። በማህበራዊ ሚዲያዎች ቻት ማድረግ የነበረውን እንቅስቃሴ በቪዲዮና በድምጽ እየቀረጹ ለወዳጅ ዘመድ ቤተሰብ መላክ ፈጽሞ የሚታሰብ አይደለም። ኤርትራ ኢንተርኔት ከተባለው ዓለም የተቆራረጠች ሀገር ናት። ኢንተርኔት የሚገባባቸው አካባቢዎች ውስን ናቸው። እነዚህም የሀገሪቱ ቁልፍ መንግስታዊ ተቋማት፣ ኤምባሲዎች፣ መንግስታዊ ያልሆኑ የውጭ ተቋማትና ለኢንቨስትመንት ስራም በተለይም ለወርቅ ቁፋሮ የገቡ ኩባንያዎች ብቻ ናቸው። ከዚህ ውጭ አስመራ ከተማ ላይ በዋነኝነት ለኢሜል መላላክ አገልግሎት ብቻ የኢንተርኔት አገልግሎትን እንዲሰጡ የተፈቀደላቸው ውስን የኢንተርኔት ካፌዎች አሉ። የሀገሬው ዜጋ በእነዚህ የኢንተርኔት ካፌዎች የሚጠቀመው ከውጭ ያሉ ዳያስፖራ ዘመዶቹን ለመጠየቅ እንዲሁም የውጭ ጉዞ ፕሮሰስ ካለው የመረጃ ልውውጦችን ብቻ ለማድረግ ነው። ከዚህ በመለስ በኢንተርኔት ካፌዎች ውስጥ አጥብቆ ማዘወተር በኤርትራ መንግስት የክትትል አይን ውስጥ ሊጥልም ይችላል። የውጭ ሀገር ዜጎች በእነዚህ የኢንተርኔት ካፌዎች ለመጠቀም ፓስፖርትን ማስመዝገብ ግድ ይላቸዋል። እንዲያም ሆኖ በኢንተርኔት ካፌዎች በኩል ኢሜይል ለመላላክ የሚወስደው ጊዜ ረጅም ነው። እንዲያም ሆኖ አይሳካም ይላሉ በርካቶች። በኤርትራ የትኛውንም የክፍያ ስርዓት በካሽና በካሽ ብቻ ማድረግ ይቻላል። ኦንላይን ክፍያ ስርዓት የሚባል ነገር የለም። እናም አንድ ቱሪስት ጉዞውን ወደ ኤርትራ ሲያደርግ ጥሬ ዶላርን ወይም ዩሮና ሌሎች ዓለም አቀፍ መገበያያ ገንዘቦችን ይዞ መሄድ ግድ ይለዋል። እነዚህ በሌላው ዓለም የሌሉ ግን ደግሞ ኤርትራ ውስጥ ያሉ ሁኔታዎች ቱሪስቶች ኤርትራ ከደረሱ በኋላ ስለ ሀገሪቱ ሁኔታ በመገረም ብዙ እንዲናገሩ አድርጓቸዋል። ብዙዎች ኤርትራ ደርሰው ከተመለሱ በኋላ አንድ የሆነ ክፍለ ዘመን ወደ ኋላ ተመልሰን የመጣን አድርገን የምንቆጥርበት ሁኔታ ውስጥ ከርመን ነበር ይላሉ። በኤርትራ ዜጎች መረጃን የሚያገኙት ከመንግስታዊ መገናኛ ብዙሃን ብቻ ነው። ሬዲዮና ቴሌቪዥኖችን ይከታተላሉ፣ ጋዜጦችን ያነባሉ። በመረጃ በኩል ከዚያ ያለፈ ሌላ ታሪክ የለም። ቱሪስቶችም ጭምር ወደ ኤርትራ ሲያመሩ የመረጃ ምንጮቻቸው የሚሆኑት በውጭ ቋንቋዎች የሚሰራጩ የሀገር ውስጥ መንግስታዊ የመረጃ ምንጮችን መከታተል ብቻ ነው። በሌላ አቅጣጫም አስመራን የጎበኙ ቱሪስቶች ከተማዋን በተመለከተ ተመሳሳይነት ያላቸውን በጎ አዎንታዊ ማብራሪያዎችን ሲሰጡም ይሰማል። አንደኛው ከተማዋ ለጎብኚዎች የምታስፈራም ቀላልና ለወንጀል ተጋላጭ ያልሆነች ምቹ መሆኗን የሚያመላክት ነው። በሌላ አቅጣጫ የአስመራ አየር የተመቸ መሆን፣ መንገዶቿ በትራፊክ ያልተጨናነቁ ንጹህና ከአየር ብክለት የጸዱ መሆናቸውንም ይናገራሉ። ከተማዋ ያልተቀናጡና ረጅም ጊዜን ያስቆጠሩ ለየት ያሉ በርካታ ክላሲክ የሆኑ ጣሊያን ሰራሽ ህንፃዎች መኖራቸውንም በማየት ሲያደንቁም ይሰማል። በከተማዋ ካፌዎችና ሬስቶራንቶች ለየት ያሉ የፓስታ ምግቦች፣ ካፑቺኖዎችና ማኪያቶ መኖራቸውንም በመግለጽ የአስመራ መለያዎች መሆናቸውንም ሲናገሩ ይደመጣል። የማረፊያ ሆቴሎች በብዙ ሀገራት እንደሚታዩት ቅንጡ ባይሆኑም በአገልግሎታቸው የኢንተርኔት አገልግሎትን ካለማካተታቸው በተጨማሪ የውሃና መብራት ችግርም እንዳለባቸው ቱሪስቶች ሲናገሩ ይሰማል።